አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ሰላም ውድ የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ውድ ቤተሰቦቼ ሰላማችሁ ብዝት ትርፍ ይበልልኝ። ውድ ቤተሰቦቼ እንዴት ናችሁልኝ? የኔ ወርቆች የኔ ውዶች እንዴት ናችሁ? ሰላማችሁ ብዝት ትርፍ ይበልልኝ ባላችሁበት። ውድ ቤተሰቦቼ ዛሬም በድጋሚ በጽናት ድራማ ላይ ተመልሼ መጥቻለሁ። ላይክ ስለምታደርጉኝና ኮሜንት ላይ ሀሳባችሁን ስለምታስቀምጡልኝ አመሰግናለሁ። አሁንም ከኔ ጋር አብሮነታችሁ አይለየኝ፣ ከጎኔ የሆኑ አበረታቱኝ እላለሁ። የጽናት ድራማ ቤተሰቦች ማለት ነው የኔ ወዶች። እንግዲህ የጽናት ድራማ ማለቂያ የሌለው ጉደኛ ድራማ ነው። እንደው ክፍሉ አያልቅም፣ መቼ ነው የሚያልቀው እያላችሁ ነበር በራሳቸው እንትን ላይ ማለት ነው። በጣም ረዘመ እያላችሁ ነበረ። በነገራችን ላይ ከጽናት ድራማ ጋራ ቤተሰብነት ወይንም ደግሞ በቃ ያለው ትስስርነት በጣም ብዙ ሰው ድራማው እንዳያልቅ ነው እየተመኘ ያለው ማለት ነው። እና ግን ደግሞ በጣም ሲንዛዛ ደግሞ መላቅጡ ሲጠፋ ያስጠላል። እና መጨረሻ ላይ እንግዲህ እነሱም አዲስ ነገር ለማምጣትና ለማስረዘም ብለው የሆነ ነገር ስለሚጨምሩበት ያ ነገር ደግሞ እኛን እየደበረን ስለሆነ ለዛ ነው አብዛኛውንም ይለቅ ይላሉ፣ አብዛኛውንም ሰው ደግሞ አይለቅ ይላል። እና ብቻ ግን ተወዛግበናል። ብቻ ግን ደግሞ ዋናው ነገር ፍጻሜው አሪፍ ሆኖ ማለቅ አለበት። የምንፈልገው እሱን ነው። ድራማውን እስከ መጨረሻው ድረስ እየተከታተልን ያለ ነው። የሚያልቅበት ወይንም ደግሞ አስተላለቁ አሪፍ ሆኖ ያልቃል ብለን ስላሰብን ነው። ማንም ሰው ሳይለይ፣ ማንም ሰው ሳይጎዳ በቃ ሁሉም ምህሩና ናሆምም ተጋብተው ጽናትና ኪራም እንግዲህ ልጅ ወልደው ወይንም ደግሞ ጽናት እርጉዝ ሆና እነሰኒም እነጆከር ሁሉም ሰው ቦታውን ይዞ እንዳልቅ ስለምፈልግ እኔ በጉጉት በቃ እያየሁት ነው። ያው አንዳንድ ጊዜ ቢያናድዱኝም አንዳንድ ጊዜ ቢያስጠላኝም ግን ደግሞ ተስፋ ባለመቁረጥ እያየው ነው። እናንተም ደግሞ ተከታተሉ፣ ተስፋ ሳትቆርጡ የኔ ማሮች ማለት ነው። ምክንያቱም ያው አንዳንድ ጊዜ የሆነ ያስጠላና ደግሞ መሀል ላይ ደግሞ ምርጥ ነገር ያመጣሉና እንጠብቃለን። አሁን ላይ በእርግጥ እኔ በጣም እየጓጓሁኝ ያለሁት ነገር ምንድን ነው? ሶሲ ምን ሆነች? እሌኒስ ደግሞ በናሆም ህይወት ውስጥ ገብታ መጨረሻዋ ምንድን ነው የሚሆነው? ሶሲ ደግሞ ይሄ ውሸት እየሰራች ያለችው ነገር ጽናትን የምታስጨንቅበት ነገር ወይንም ደግሞ ኪራ ቤት ተቀምጣ ምንድን ነው ለማድረግ ያሰበች ከባድ ነገር የሚለውን ነገር ማወቅ የሁለቱም መጨረሻ ማወቅ ስለምፈልግ እዛ ነው የምከታተለው ማለት ነው። እንግዲህ ናሆምና ምሩም በህጋዊ በስነ ስርዓት ይጋባሉ። ቬሎ እየመረጡ ነው። የሰርጋቸው ቀን በቅርብ ይሆናል። ምህሩና ናሆም ከተጋቡ በኋላ እሌኒ አርፋ ትቀመጣለች ብዬ አስባለሁ። ምክንያቱም ናሆም ለእሷ እንደማይሆን ከተረዳች አርፋ ትቀመጣለች ብዬ አስባለሁኝ። አርፋ ልቀመጥም ካለች ደግሞ አርፋ እንድትቀመጥ እኛ እናደርጋታለን ማለት ነው። ጋይሶች ሰምታችኋል። እና እንግዲህ ቅዱሴና ራኬብም ደግሞ አንድ ላይ ቢሆኑ በጣም ደስ የሚለን ብዙ ሰዎች አለን እውነት ለመናገር። ምክንያቱም ቅዱሴን በፍቅር የተጎዳ ነው። ራኬብም ደግሞ በሞተው ባሏ በጣም ብዙ የተጎዳች ከሱ ውጪ እስከዛሬ ድረስ ወንድ ተጠግታ ማታውቅ ወንድን መቅረብ ትፈራለች። አሁንም እንደዚህኛው ባለ ይሆንብኛል ብላ ስለምታስብና ስለዚህ ራኬብና ቅዱስ አንድ ላይ ቢሆኑ ምርጥ ጥንድ ይወጣቸዋል ብዬ አስባለሁኝ። ሰኒና ጆከር ያሉበትን ቦታ እኔ ራሴ በሄድኩበት ተመኘው። አሁን ላይ በቃ የሆነ በቃ እዛ ቦታ ላይ ሆናችሁ በቃ ጭንቀታችሁን የምታራግፉት ነው የሚመስለኝ። በቃ ሀሳቤ ለጭንቀት የለ ኢንጆይ ማድረግ ብቻ በቃ ራስን ማዳመጥ። በጣም የሚያምር ግሪን ኤሪያ የሆነ አሪፍ ሀገር ነው። ይሄን ሀገር የምታውቁት ወይንም እዚህ ሀገር ተወልዳችሁ ያደጋችሁ ወይንም እስቲ አካባቢውን የምታውቁ ካላችሁ ኮሜንት አስቀምጡልኝ። የእውነት በእርግጥ ያው ከአዲስ አበባ ሩቅ አይደለም። ከአዲስ አበባ የተወሰነ ኪሎ ሜትር ነው የሚርቀውና የት እንደሆነ እንግዲህ ስሙን አልተናገሩም። ቢናገሩ እናውቅ ነበረ። ሰምታችኋል። እና ምርጥ ሀገር ናት። ደስ ትላለች። የሆነች በቃ አረንጓዴ ነገር ነውና ጽናትዬም ይህን ሁሉ ነገር አልፋ ከባሏ ልጅ ወልዳ በፍቅር ጽናትና ኪራ ያለምንም ከልካይ ፍቅራቸውን የተገላለጹ የሚኖሩበት ይሆናል። እንግዲህ የምናይ ይሆናል። እውነት አሁን ላይ ግን በጣም እያሳዘነችኝ ያለችው ምህሩ ናት። እውነት ለመናገር በጣም ከባድ ሁኔታ ላይ ነው ያለችው።